በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁ እንደምንሰነበታችሁ አምላካችን እግዚአብሔር በቸርነቱ በምሕረቱ በይቅርታው ብዛት አቅፎ ደግፎ ወዶና ፈቅዶ ይህችን ሰዓት ለምስጋና ስለሰጠን ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። አምላካችን እግዚአብሔር በረዳን በገለጠልን መጠን በየጊዜው የእግዚአብሔርን ቃል እንማራለን። በዚህ ቅርብ ጊዜ ደግሞ የጀመርነው ማለዳ ማለዳ የእግዚአብሔርን ቃል እንማራለን። ማለዳ ማለዳ አዲስ የሆነውን የሚያድሰውን በስጋም በነፍስም የሚባርከውን ቅዱስ የእግዚአብሔርን ቃል በመስማት ቀናችንን እንጀምራለን። በመስማት ጊዜያችንን እንባርካለንና ከዚህ የተነሳ በዛሬው ዕለት ደግሞ ከመተኛታችን በፊት ይህንን ብንጸልየው ከመተኛታችን አስቀድመን መዝሙረኛው ዳዊት ያቀረበውን ጸሎት መዝሙረኛው ዳዊት ከልጁ ከአቤሴሎም ፊት በሸሸ ጊዜ የዳዊት መዝሙር ይላልና በምንተኛበት ሰዓት ከመተኛታችን አስቀድመን ሁል ጊዜ ይችን የዳዊት መዝሙር አንድ ጊዜ ብናነባትና ከዚያ በኋላ ደግሞ አባታችን ሆይ የሚለውን ጸሎት አድርገን ብንተኛ ሌሊታችን የተባረከ ደግሞ እኛ ተኝተን የሚጠብቀን አምላክ እንዳለ በእምነት የምንረዳበት ነውና ሁልጊዜ ከመተኛታችን በፊት ይህን እንዲህ ብለን እግዚአብሔርን እንድንለምነው መጽሐፍ ቅዱስ የሚነግረንን ጥቂት ነገር አነብላችሁና እርሱን በማብራራት ጥቂት አብረን እንቆያለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ከመኝታችን አስቀድመን እንደዚህ እንላለን። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛው አንቀላፋውም፣ እግዚአብሔር ደግፎኛልና ነቃው። ከሚከብቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶቼን መንጋጋ መትሃልና የክፎችንም ጥርስ ሰብረሃልና ማዳን የእግዚአብሔር ነው፣ በረከትህም በሕዝብ ላይ ነው ይላል። እንግዲህ መዝሙረኛው ዳዊት የጸለየውን ጸሎት በመጀመሪያ ሲጀምር እንደዚህ አለ። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው አለ። አያችሁ፣ በሕይወታችን ውስጥ የሚያስጨንቀን ብዙ ነው የምንጨነቅበት። ለዚህ ነው ቅዱስ ጴጥሮስ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ በማለት የተናገረው። አያችሁ፣ ጭንቀታችን የሚያስጨንቀን በዚህ ዓለም ላይ ፈተና የሆነብን ብዙ ነገር አለ። ነገር ግን እርሱን በእግዚአብሔር ላይ መጣል፣ እርሱን ለእግዚአብሔር መናገር። እግዚአብሔር ያውቃል እኮ ግን መናገር። አሁን ብዙዎቻችን እግዚአብሔር ያውቃል ብለን ዝም እንላለን። እግዚአብሔር ደግሞ አባት ነው፣ እኛ ደግሞ ልጆቹ ነን። እንድንጠይቀው ይፈልጋል፣ እንድንነግረው ይፈልጋል እግዚአብሔር። ስለዚህ መዝሙረኛው ዳዊት አቤቱ የሚያስጨንቁኝ ምንኛ በዙ አለ። ብዙ አስጨናቂዎች አሉብኝ። ዛሬ በዚህ ዓለም ላይ ብዙ ነገር ያስጨንቀናል። ኑሮ ያስጨንቀናል፣ ህይወት ያስጨንቀናል፣ ስራ ያስጨንቀናል። በጣም ብዙ የሚያስጨንቁን ነገሮች አሉ። የዓለም ጉዳይ ያስጨንቀናል። የቤተ ክርስቲያናችን ጉዳይ ያስጨንቀናል። በቤተ ክርስቲያናችን ላይ የሚደርሰው መከራ፣ በቤተ ክርስቲያናችን ላይ የሚደርሰው ግፍ ያስጨንቀናል። ብዙ የምንጨነቅባቸው ጉዳዮች አሉ። እርሱን ለእግዚአብሔር መናገር፣ በሕይወታችን ውስጥ የሚገጥመንን ነገር ለእግዚአብሔር መናገር፣ ከእግዚአብሔር ጋር ማውራት፣ ለእግዚአብሔር በጸሎት መጠየቅ። በጣም ብዙዎቻችን ስለ ቤተ ክርስቲያናችን፣ ስለ ወላጆቻችን፣ ስለ ቤተሰቦቻችን፣ ስለ ሀገራችን፣ ስለ ምድራችን ለእግዚአብሔር መንገር መጸለይ ያስፈልጋል። ለዚህ ነው ነቢዩ ዳዊት ምን አለ? አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙዎች ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አያችሁ፣ መከራው ሲበዛ፣ ፈተናው ሲበዛ ሰዎች እንደዚህ ይላሉ፣ እርሱን የሚያድነው ማን ነው? ብዙ ተሰቃየ፣ ብዙ ተቸገረ። ነፍሴን አምላክሽ አያድንሽም አሏት። እስኪ የሚያድንሽ እግዚአብሔር ወዴት አለ አሏት። እርሱ ግን እንደዚህ አለ፣ አንተ ግን አቤቱ መጠጊያዬ ነህ። እግዚአብሔር መሸሸጊያ፣ እግዚአብሔር መጠጊያ፣ እግዚአብሔር አምባ፣ እግዚአብሔር የክፉ ቀን መሰወሪያችን ነው። አያችሁ፣ ስንጨነቅ፣ መሄጃ ስናጣ፣ የሚያስጠጋን ሰው ሲርቀን ምንጊዜም መለመን የሚገባን አቤቱ አንተ መጠጊያዬ ነህ፣
አቤቱ አንተ ማረፊያዬ ነህ። አቤቱ አንተ መሸሸጊያዬ ነህ። የክፉ ቀን መጠለያዬ አንተ ነህ። አምባዬ አንተ ነህ ልንለው ይገባል እግዚአብሔርን። ዳዊት እንደዚህ አለ፣ አቤቱ አንተ መጠጊያዬ ነህ አለው። መጠጊያዬ ነህ፣ ክብሬንና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራውም ይሰማኛል። በጣም ብዙ ሰዎች እግዚአብሔር ይሰማኝ ይሁን፣ እግዚአብሔር መልስ ይሰጠኝ ይሁን እያልን በመጠራጠር የምንጠይቅ ሰዎች ካለን፣ አዎ እግዚአብሔር ይሰማናል። ከኛ የሚጠበቀው መጮህ ነው። ለዚህ ነው በመከራ ቀን ጥራኝ አድንህም አለው፣ አንተም ደግሞ ታከብረኛለህ በማለት እግዚአብሔር የተናገረው። መዝሙር 49 ቁጥር 15 ላይ በመከራ ቀን ጥራኝ፣ ወደ እኔ ጩህ፣ እኔስ አድንሃለሁ፣ አንተ ደግሞ ታከብረኛለህ አለ። ስለዚህ መዝሙረኛው ዳዊት ምን አለ? በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራውም እግዚአብሔር ይሰማኛል አለ። በእርግጠኝነት ይህንን ማመን ያስፈልጋል። ማን ይሰማኛል ብሎ? እግዚአብሔር ይሰማኛል፣ ይሰማኛል እግዚአብሔር በማለት መናገር ያስፈልጋል። እኔ ተኛው አለ አንቀላፋውም፣ እግዚአብሔር ደግፎኛልና ነቃው። ተኛው፣ አንቀላፋው። በብዙ ነገር ተኝተናል፣ በብዙ ነገር አንቀላፍተናል። እግዚአብሔር ስለጠበቀን ነው የነቃ ነው። እግዚአብሔር ስለጋረደን ነው የነቃ ነው። እንደኛ ማንቀላፋት፣ እንደኛ ራሳችንን መሳት፣ እንደኛ መውደቅ አይደለም። እግዚአብሔር ስለጠበቀን፣ እግዚአብሔር ስለጋረደን። በዚህ ዓለም ውስጥ ብዙ ያንቀላፋንባቸው ነገሮች አሉ። ነገር ግን እግዚአብሔር እየጠበቀ እንድንነቃ። ለዚህ ነው ቅዱስ ጳውሎስ አንተ የምትተኛ ንቃ፣ ክርስቶስም ያበራልሃል በማለት የተናገረው። አንተ የምትተኛ ንቃ። አያቸው፣ እግዚአብሔር የሚያነቃ አምላክ ነው። ከእንቅልፍ የሚያነቃ፣ ከሞት የሚያነቃ፣ ከክፉ ነገር ሁሉ የሚያነቃ፣ ከኃጢአት የሚያነቃ፣ ደግሞ ከነቃን በኋላ ክርስቶስ እንደሚያበራልን፣ ወደ ብርሃን እንደሚያመጣን፣ ወደ እውነት እንደሚያመጣን፣ ወደ ከፍታ እንደሚያመጣን ያ ታዳጊያችን፣ ያ የሚያነቃን፣ ያ የሚያበረታን፣ ያ የሚከልለን፣ የሚጋርደን አምላካችን እርሱ እግዚአብሔር ነው። እኔ ተኛው አንቀላፋውም፣ እግዚአብሔር ደግፎኛልና ነቃው። ከሚከብቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶቼን መንጋጋ መትሃልና የክፉዎችንም ጥርስ ሰብረሃልና። ብዙ ጥርስ የነከሱብን ክፎች ሊኖሩ ይችላሉ። እኛ የማናውቃቸው፣ እኛ ያላየናቸው፣ ግን እግዚአብሔር የሰበራቸው ብዙ ክፎች አሉ። እግዚአብሔር ያስወገደልን፣ እግዚአብሔር ይጠረገልን፣ እግዚአብሔር መንገዱን አዘጋጅቶልን መውጣት መግባታችንን እየጠበቀ። ለዚህ ነው መዝሙረኛው ዳዊት በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በማለት መዝሙር 90 ከቁጥር 1 ጀምሮ የተናገረው። ስለዚህ መጠጊያችን የሆነው አምላካችን እግዚአብሔር ክፎችን ሁሉ እያስወገደ፣ የተነከሰብንን ጥርስ ሁሉ እግዚአብሔር እያስወገደ፣ በቸርነቱ በምህረቱ በይቅርታው እየጠበቀ እየጋረደ መውጣት መግባታችንን፣ መቀመጥ መነሳታችንን፣ መተኛትና መንቃታችንን፣ ሁለንተናችንን እየተቆጣጠረ የሚጠብቀን እረኛችን እርሱ እግዚአብሔር ነው። ማዳን የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው በማለት ይናገራል። ስለዚህ ማዳን እግዚአብሔር ነው። እግዚአብሔር ያድናል። ማዳን እግዚአብሔር ነው። አዎ፣ ከኛስ የሚጠበቀው መለመን፣ ጸሎት ሳናደርግ እንዳንተኛ፣ ጸሎት ሳናደርግ እንዳንነሳ፣ በጸሎት መተኛት፣ በጸሎት መንቃት፣ በጸሎት መስራት፣ በጸሎት ማንበብ፣ በጸሎት መጾም፣ በጸሎት መስጠት፣ ሁሉንም ነገር በጸሎት ማድረግ። ያለ ጸሎት የሆነውስ ዋጋ አይኖረውም። ከእግዚአብሔር ጋር በመነጋገር አያችሁ፣ ማታ ከመተኛታችሁ በፊት ከእግዚአብሔር ጋር መነጋገር፣ ወደ ስራ ገበታችሁ ከመግባታችሁ በፊት ከእግዚአብሔር ጋር መነጋገር፣ የትኛውንም ነገር ከመጀመራችሁ አስቀድማችሁ ከእግዚአብሔር ጋር መነጋገር። ያን ጊዜ በረከት አለው። ማዳን እግዚአብሔር ነው። ካንተ የሚጠበቀው መጸለይ። ማዳን እግዚአብሔር ነው። ከኛ የሚጠበቀው መናገር። ማዳን እግዚአብሔር ነው። ከኛ የሚጠበቀው መጮ፣ ከኛ የሚጠበቀው መለመን፣ ከኛ የሚጠበቀው መስራት። ብዙዎቻችን ስንሰራ፣ ብዙዎቻችን በእያንዳንዱ የሥራ ገበታዎቻችን ላይ እኛ የድርሻችንን መወጣት፣ ጥንቃቄ ይጠብቃል ማስተዋልም ይጋርዳል ተብሎ እንደተጻፈ እኛ የድርሻችንን እንወጣለን። ማዳን የማን ነው? የእግዚአብሔር። በረከት ከማን ነው? ከእግዚአብሔር። ሰላም ከማን ነው? ከእግዚአብሔር።
እረፍት ከማን ነው? ከእግዚአብሔር። ልጅ ከማን ነው? ከእግዚአብሔር። ስራ ከማን ነው? ከእግዚአብሔር። የበረከት ሁሉ ምንጭ ከማን ነው? ከእግዚአብሔር። ከኛ የሚጠበቀው በእምነት መጠየቅ፣ በእምነት መጸለይ፣ በእምነት ወደ እርሱ ማንጋጠጥ፣ በእምነት እርሱን መመልከት። ያን ጊዜ አምላካችን እግዚአብሔር ከማያልቀው በረከቱ ይሰጠናል፣ ጸጋውን ያትረፈርፍልናል፣ ደግሞ ይባርከናል፣ ይጠብቀናል። ከክፉ ነገር ሁሉ እየከለለ ሕይወታችንን በመልካም ያሰማራታልና አምላካችን እግዚአብሔር በዚህ እንዲጠብቀን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።